ለመፈለግ እየተንከራተተች ይሆናል። ወይ ሰው መሆን። አባዬ አንተ እኮ ውሃ አለችልህ። ጭንቀትህ አይለቅ የመጣበት ፈተና አያብቃ የተባለው ይመስል ጋሽ ደረጀ ዛሬም የሚገርምና የሚደንቀው ነገር ሚስጥሩ ወጣ፣ ሀቁ ፈነዳ። እናትሽ በህይወት አለሽ ግን ማን እንደሆነች አልነግርሽም የተባለው የዳጣ የህይወት ታሪክ ዛሬ ወረቀቱ ሁሉንም ሚስጥር ዘረገፈው። እናቷ ማን እንደሆነች፣ እንዴትስ እንደተጣለች ሁሉንም ለማመን የሚከብድ አምኖ ለመቀበል የሚያዳግት አባዬ አንተ የአባትነት ተምሳሌት ነው፣ የአባትነት መለኪያ ነህ። አውቃለሁ ብዙ መስዋዕት እየከፈልክልኝ ነው፣ ግን በዚህን ያህል ልክ እንዴት አስቻለ? እናቴን እየናፈኩኝ አለች ሞተች እያልኩ በስስት እየጠበቅኳት እንዴት አስቻለ የሚል ጥያቄ ገና ሊመጣባን ነው። ዳጣና ናታን ያን ወረቀት ሲያነቡት ማን ይደርስባቸው ይሆን? እጅግ አጓጊና እጅግ ልብ አንጠልጣይ የሆነው ተወዳጁ ዳጣ ዛሬም በሚገርምና በሚደንቅ ሁኔታ ቀጥሏል። ሰላም የተከበራችሁና የተወደዳችሁ ውድ ቤተሰቦቼ በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ፕሊዝ ለቤት አዲስ የሆናችሁ ደገም አድርጉኝ። ፕሊዝ ቪዲዮን ጀምሩ። ፕሊዝ ላይክ ሰብስክራይብ ሼር በማድረግ ጀምሩ ማለት ነው። የሚገርመውና የሚደንቀው አቢጌል እኔ ሁልጊዜ ያልኩት ነገር ትክክል ነው፣ እኔ ከእውነት ጎን ነኝ፣ አነፍንፌ ያገኘዋለሁ እያለች እንግዲህ አቢጌል ራሱ በጊዜውን ጠብቆ እውነታው እየፈነዳ ሀቁ እየተገለጸ ነው። የሰላም የልጅ አባት ማን ነው የሚለው ነገር ሲያከራክርና ሰላም ሲነሳቸው የቆየው በስተመጨረሻ እውነቱ ፈንድቷል። ይህም ጋሽ ደረጀ ብቻ እውነቱን እንዲያውቀው ቢደረግም ሰላሙን አሳጥቶት ድርቅ ፍጥጥ ብሎ ቀርቷል። ጋሽ ደረጀ እጅግ ያሳዝናል። የዳጣ ጉዳይን እንዴት አድርጌ ለውዷ ባለቤቴ ልንገራት? ለቤቷ የምትተጋ ለትዳሯ የምትታመን ለቤታችን ድምቀት የዋህና ታማኝ ማርታ የኔን ክደት እንዴት ታውቃለች? እንዴትስ ብታውቅ ነው ልቧ የሚሰበረው? እንዴትስ አድርጌ ልንገራት? እሷ ሳትሰበር በይቅርታ እንድታልፈኝ አልሻም፣ ግን እንዴት አድርጌ ልንገራት? እንዴት ሳይኗለው እያሉ ሲታገሉ ከራሳቸው ጋር ሲሟገቱ የከረሙ ጋሽ ደረጀ እንግዲህ ሁለተኛው ልጅም ጎረቤት ቡና መጠጫ የሆነው የሰላም እርግዝና ማን ነው አባቱ? እንዴት ሳባወራ ኑሮ የቤት አጋዥ ቤት ውስጥ ታረግዛለች? ማን እንደሆነ የማትናገረው የምታውቀው የግሏ የተደበቀ ሚስጥር ስላለ ነው እየተባለ ሰላም ያሳጣቸው ጋሽ ደረጀ በስተመጨረሻ አባቱ አንተነህ እውነቱን ተጋፈጥ፣ የመጀመሪያ የበኩር ልጅን ህመሜን ስቃዬን ያየሁባት ልጅን ባትጥሉብኝ ይህ ሁሉ ስህተት ባልተፈጠረ። ሰላም ይህ ስህተት ከባድ ቅጣት ነው ያመጣበት ለጋሽ ደረጀ። በእርግጥ የመጀመሪያ ልጅ የበኩር ልጅ ብትልም ከሌላ መውለድና ማርገዝ እየቻለች ከደረጀ ድጋሚ ባታረገው መልካም ነበረ። እንግዲህ በጣም ያሳዝናል። ጋሽ ደረጀ እንግዲህ ሁለተኛውን ጉዳቸውን ሲሰሙ እጅጉን ደንግጠው ሰላማቸውን ካጡ ሰነባብተዋል። እንግዲህ ቤቱም ተናግቷል፣ ሳቃቸው ጠፍቷል፣ ደስታቸው ርቋል። እጅግ ያሳዝናል። ትልቁ ጉዳይ ደግሞ የዳጣ ጉዳይ ነው። ዳጣ ከየት መጣች? የማናት ልጅ? እንዴት ተወለደች? የታደገች? የሚለው ጥያቄ እንቆቅልሹ ሳይፈታ ሰላም ጠቅልላ ያስቀመጠችው የኑዛዜ ወረቀት ለናታን ሊናቡት በድርድር ላይ ናቸው። እናንብበው በማለት ናታን የሰላምን አደራ በላው ሲል አደራውን መብላት ሳይሆን እውነታውን እንዲጋለጥ ልታደርግ ትችላለህ። የአባዬ ሰላም ማጣት መጨነቅ እዚህ ወረቀት ላይ ቋጠሮ ሊፈታ ይችላል ትላለች ዳጣ። በስተመጨረሻ ያ ወረቀት ተገለጠ። እንዴትስ ትበረታለች? እንዴትስ ትቋቋመዋለች? እንዴትስ አምና ትቀበለዋለች? እጅግ ልብ የሚሰብርና እጅግ የሚያስደነግጥ ነገር። እኔ የሰላም ልጅ ነኝ የሚለው ጥያቄ እዛ ወረቀት ላይ ሰፍሯል። እንዴትም እንደተጣለች እዛ ወረቀት ላይ ሰፍሯል። አባቷ ማን እንደሆነም ያው ጠንቅቃ ታውቃለች። ግን ሁለተኛውም የተደበቀው ሚስጥር የሰላም እርግዝና ያባዬ ነው የሚለው ነገር እዛ ወረቀት ላይ ባይገልጽም ያረጋግጣል። ግን ትልቁ ጉዳይ ናታንና ዳጣ ብቻ እንዲያዩት የብዙዎቻችን ጸሎት ነው። አቢጌል ከመጣች ኦልሬዲ ትበጠብጣቸዋለች። ዳጣም ይህን ድብቅ ሚስጥር ከባድ መርዶ ስትሰማ ራሷን መቆጣጠር አቅቷት ወረቀቱን በእጇ ላትይዘው ትችላለች። እና ሰላም
ይህን አደራ መስጠቷ ጥሩ ሆኖ ሳለ ግን ሚስጥሩ ሌላ ቤቱን የሚያፈርስ ድብልቅልቁን የሚያወጣ ነው የሚሆነው። እንዴት ያሳዝናል! እንዴት ልብ ይሰብራል! ወይዘሮ ማርታ ቅስሟ ስብር አንጀቷ ድር ነው የሚለው። ባመኑት መወጋት፣ ባመኑት መከዳት እጅግ ያማል፣ እጅግ ልብ ይሰብራል። እንዳንነሳ ስንሰበር፣ እንዳንጠገን ስንወድቅ እማይድን ቁስል፣ እማይረሳ ጠባሳ አስቡት። ምን ብበድልህ ነው? መልስ ያጣ ጥያቄ ነው ለጋሽ ደረጀ የሚቀርብለት። ባመንኩ በታመንኩልህ ትዳሬን ክብሬን ባልኩኝ ምን አረኩ? በእርግጥ ማርታ የደረጀን ምክንያት ለመስማትም ዝግጁ አትሆንም። ምክንያቱም አንድ ስህተት ሊፈጠር ይችላል፣ እንዴት ሁለት ስህተት የሚለው ጥያቄ ነው ጋሽ ደረጀን ራሱ ሰላማቸውን የነሳቸው። ትልቁ ጉዳይ ይህ ወረቀት ተነቦ እስከሚያልቅ ማንም እንደማይመጣባቸው እኔ እግዚአብሔር ይርዳቸው ነው የሚለው። እኔ በግሌ በጣም ነው ያሳዘኑኝ ጋሽ ደረጀ ማለት ነው። እና ዳጣም ኦልሬዲ አምናውም ጠርጥረውም ገምታውም የማታውቀው ነገር በእርግጥ ሰላም ከምታደርግላት እንክብካቤ ከምታደርግላት ነገር አንጻር እናቴ ብትሆንስ ናት እንዴ? እንዴት እሱ ነው እንዴ? እናቴ ብትሆን እንዴት ሊሆን ይችላል የሚለው ነገር ነው ራሷ ጋር እየተሟገተች የቆየችው። እና ሌላ አቲካራ የሚፈጠርበት ሲስተም ነው። አባዬ እንዴት አሻለህ የሚለው ጥያቄ። ሰላምም ጥፋተኛ ናት። አሁን ዳጣ አባቷን ብቻ አይደለም ጥፋተኛ የምትለው፣ ኦልሬዲ ነገረኝ ብትል ዳጣ የተወለድሽ የታደግሽ የሚለው ጥያቄ በፊት ስታፋጥጣት ስለ አንቺ ንገርኝ ስትላት ሰላም ድብቅ ነበረች። ናታንም አንቺ በጣም ድብቅ ሰው ነች፣ ከባድ ሰው ነች። ከባድ ሰው ለእኔ ደስታውን፣ ሀዘኑን፣ ሚስጥሩን በሆዱ ህመሙን ደብቆ የሚኖር ህመሙ የማይታወቅበት ደስታው በግልጽ የማይታይበት ሁሉን ቻይ ሰው ለእኔ ከባድ ሰው ነው ይላል ናታን። እና ሰላምን እንደዚህ በግልጽ ገልጿታል ማለት ነው ናታን። ስለዚህ በጣም አጓጊና ልብ አንጠልጣይ ነው። ሁላችንም በጉጉት እንጠብቀዋለን። ናታን ራሱ ዳጣ የደረጀ ልጅ ስትሆን እንደዛ የደነገጠ ዳጣ የሰላም ልጅ ስትሆን እንዴት ይገምታል? አባዬስ ኦኬ፣ ሰላም እንዴት ይህን ያክል ትደብቃለች? መደበቁን ተው፣ በግልጽ እያወራን እንዴት እንዲች ነው ብላ እንኳን ሚስጥር አልነገረችኝም። በዚህን ያህል ሰላም ድብቅ ናት። ይህ ማለት ኦልሬዲ ፈልገውና ፈቅደው ነው የሚለው ማለት ነው። አስቡት። በጣም ከባድ ሪስክ ያለው ቁማር ነው የገባበት በጋሽ ደረጀ ላይ ማለት ነው። እና አሁን ሁሉም የሚረበርበው እጁን ጋሽ ደረጀ ላይ ነው። እንዴት ሰላም ኦልሬዲ አንዴ ሄዳለች፣ ግን ወልዳ ስትመጣ ዝም አትልም። ሚስጥሩ ከወጣ ኦልሬዲ ልጆቹ ያንተ ናቸው፣ ይገባቸዋል። ጋሽ ደረጀ የሀብትና የንብረት ጉዳይ አይመለከተኝም